አዎ ላውድ አድርጌው ነው። ያው አናግራት ሀቢባን። ትንሽ ማን ነው እህቴ? ሰላም አለይኩም። ቅድሚያ ኢድ ሙባረክ ብለናል። ዋሌኩም ሰላም። እሺ ስምሽን ተይ። እንዴት ነሽ? ደህና ነሽ? አለን ሰላም ነን። እኔ ወጥ ሁላችሁም እዛ ውስጥ ያላችሁ ደህና ናችሁ? ሁላችንም ደህና ነን። ምን አለብን? ያው እንግዲህ አይዟችሁ። እሺ እኔ ወጥ አሁን እኛ እያልናችሁ ያለነው ማለት ነው የኛ መታሰር ችግር የለውም። አመትም 2 አመትም ተፈርዶብን እንወጣለን። ግን የሌላ ነገር በጣም የሚከብድ ነገር ነው ከሚባለው በላይ። ስለዚህ የሳውዲ መንግስት ይግደላትና በቃ እንደዚህ በቁም እንደ ሀገር ሰውም እኮ ምን ይላል መሰለሽ ሞትም ርስ ነው እኮ። ስለዚህ እንደዚህ ከምትሰቃይብን ማለት ከሚገርምሽ ነገር ትናንትና ሄደው ማለት ነው ጽዳት የሚያጸዱ ኬንያዎች ሄደው እናንተ ቆይማ ኢትዮጵያ ኤምባሲ የላችሁም ወይ? ሌላ እኮ ሞታለች ማለት ይቻላል። አይኗ ጎርጉዷት፣ ጥርሷ ወጥቷል፣ ማህፀኖቿ ወጥተዋል ምናምን በቃ አጥበዋት መልሰው እንደ ሬሳ አስቀመጧት። ሲነግሩሽ በቃ በጣም ነው የሚያምሽ። አይዞሽ እናቴ። በደረጃ ላይ ሀጅን የሆነ እፍራድ የሚባል አለ። እስከ ዛሬ እኛ ጋር ነበረች። እያመማትም ሙቋ እያፈሰሰችብን እየተበሳጨች እያገዝናትም ካርድ ራሱ እየሞላን ሀገር ቤተሰቦቿን እያወራኝ ነበር። መጨረሻ ላይ አሁን 6 ወር ሙሉ አንድ ክላስ ዘግተውባት ምግብ አታገኝ፣ ስልክ አታገኝ። አሁን በቃ ተኝታ እንደ ሬሳ በቃ ሬሳ ናት አሉን። ሬሳ ናት። የዛ ሰማ በቃ የለውም ምንም አልደውልበት የለም። ምን እንደምልሽ አላውቅም። ዛሬ ይኸውልሽ ዛሬ በእሷ ጉዳይ እየጠበቅናቸው ነው። ኮሚቴዎቹ መጥተው ምላሽ ይሰጣሉ። የደረስንበት አዲስ ነገር አለ ዛሬ ብለዋል። እኛ ያሉን ማለት ነው። የምነግራችሁ ነገር ደግሞ አሁን እኔ ለእሷ የሙባረክ ሚስት ስለምደውል እኔ ቤተሰብ ጋር ስለምደውል አትናገሩ ብሏል። እዚህ የዚህ የመለዙ ሙዲር ኤምባሲ ማን ነው የደወለው ለምንድን ነው የደወላችሁ ብሎ እኛን ይገርፈናል። ወረቀታችን እንዳይንቀሳቀስ ያደርጋል። እናንተ አሁን ከዚህ ከፎቅ እንዳልተደወለላችሁ ከእስር ቤት እንዳልተደወለላችሁ አድርጋችሁ ሌላ የት ነው የደረሰችው? የት ሙስተሽፋ ነው ያለችው? የት እስር ቤት ነው ያለችው ብላችሁ መጠየቅ ነው እንዴ? በቃ ሬሳ ምን አለበት አሉ ኬንያዎች ሲነግሩሽ በቃ ሄደው አጥበዋት በቃ ሬሳ አጥበን የመጣ ነው አሉ ትናንትና። አይ እኛ አንናገርም አታስቢ። ከእናንተ ከእስር ቤት በድብቅ ስልክ እንደደወላችሁ አንናገርም። የምንለው የት ደረሰች ብለን ነው የምንጠይቀው። ስለ እናንተ መደወል አንናገርም። አትጨነቂ። እናንተ እኮ ኤምባሲ ቢያንስ እንኳ ኤምባሲ የምትጠይቁት ሙባረክ የምታዳምጠኝ ነገር ኤምባሲ መጥቶ ታክሲ ሙሀድ ይባላሉ። እነዚህ ሰው የገደሉ ሰው የደበደቡ የሰረቀ 2 የሸረሞተ 3 የሀሺሽ ይዞ የተገኘ 4 የራሳቸው ቀድያ ስላለ ታክሲ ሙሀድ ልጆች የት ናቸው ብሎ ኤምባሲ እዚህ መጥቶ የሌላው ኤምባሲ እኮ ፊሊፒን ብቲ፣ ኢንዶኔሲያ ብቲ፣ ኬንያ ብቲ፣ ሞሮኮ ብቲ ቦርቦሪ እዚህ መጥቶ ጎብኝቶ ነው የሚሄደው። የኢትዮጵያ ኤምባሲ ግን በጭራሽ አይመጣም። ሳኡዲ መለዝ እስር ቤት አይመጣም። ለምን እንደሆነ አናውቅም። ለሽ ነው የማይመጣው? መጥቶ ለምንድን ነው ማን እንደሞተ ማን እንደተገደለ ማን እስር ቤት እንዳለ ማን አብዶ እንዳለ የእብድ መርፌ ወግተው እንደሆነ ለሽ ነው የማይጠይቀው የኢትዮጵያ ኤምባሲ? እናውቃለን። አንዳንድ ተገጤዎች በባህር መጥተው ሊሆን ይችላል። ግን ፓስፖርት ያላቸው ናቸው። አብዛኛውን እስር ቤት ያለ ነው። ኢቃማችን እነሱ ጋር አለ። የፓስፖርት ወረቀታችን ኤምባሲ ጋር አለ። የፓስፖርት ቁጥራችን ኤምባሲ ጋር አለ። ለሽ ኤምባሲ አይመጣም እዚህ? እኛ ድምፅ እንሆናቸዋለን። ኤምባሲ እንደ ሌሎች ሀገሮች አሁን እንደጠቀሷቸው እንደ ፊሊፒን፣ እንደ ኬንያ፣ እንደ ሞሮኮ እንደው የሁሉም ኤምባሲ እንደሚመጣው የእኛም ኤምባሲ እየመጣ እንዲጎበኛችሁ እኛ ሁላችንም በቻልነው ድምፅ እንሆናቸዋለን። አሁን እናንተ ሚዲያ ላይ ድምፅ የምትሆኑት ሳኡዲ መለዝ እስር ቤት ኤምባሲ ይምጣ። ኤምባሲ መጥቶ ይሄ ቦር መጥቶ ይጎበኛል። ሙምኪን እሱ የማይመጣበት ምክንያት ሊኖር ይችላል። ምክንያቱን ያስተካከል። ሙምኪን በባህር የመጡትን ኃላፊነት ላይሰጥ ይችላል። በባህር የመጡትን ትቶ ኢቃማ ያላቸው ፓስፖርት ያላቸው እርግጠኛ ነኝ የኔ ፓስፖርት ቁጥር ኤምባሲ ላይ አለ። ያንን ይዞ መጥቶ እኮ እኔን መጎብኘት ይችላል። አይዟችሁ
እኛ ድምፅ እንሆናችኋለን። ከዚህ በኋላ ኤምባሲ እየመጣ እንዲጎበኛችሁን እንደ ሌሎች ሀገሮች ካርድ ይቋረጥባችኋል። ድምፅ የምትሆኑልን እኛማ ጊዜያችንን እንጠብቅ እንጂ ለሌላ ወይ ይግደሏት ወይ ፍትህ ይስጠው። ማርያምን ሬሳ ነው ያለው፣ ታች ላይ ያለው የኢትዮጵያ ሬሳ ነው ያለው ነው የሚሉ በቃ እንሆናለን። እንግዲህ እንደዚህ ነው ያናገሩ። አይዟችሁ እሺ እህቶቻችን፣ አይዟችሁ እህቶቻችን። የሌላ ጉዳይ ተይዟል፣ አቢባ ጋር ደርሷል። አቢባ ጋር የደረሰ ነገር ደግሞ ታውቃላችሁ ፍጻሜ ያገኛል። ምንም አታስቡ እሺ፣ ምንም አታስቡ። ጥሩ ነገር ትሰማላችሁ። እሺ እናቴ አይዞሽ፣ ምስጋና ያስፈልገው። ካርድ ያልቅባቸዋል ብሎ ደግሞ እግዚአብሔር ብሎ እሷንም ኤርትራስ አድርሷል። ወይ ግድያ እዚህ እኮ እየመጡ ነው። አንዳንድ መጥተው እዚህ 10 ዓመት የቆዩ ግሳት ከተባለ ግሳት ናችሁ ነውጡ ተብሎ ብዙ አይናችን እያየ ሳውዲዎች፣ ኬንያዎች፣ ናይጄሪያዎች እየታረዱ እያየ ነው። ግን እሳለሽ ነው የቁም ስቃይ የሚያሰቃዩት። መግደልም እኮ ትልቅ ነገር ነው። አይዞሽ አታልቅሲ፣ በቃ አትረበሹ። ሴት ስለሆናችሁ ውስጣችሁ ይረበሻል፣ አትረበሹ። እውነቴን ነው የምልሽ። ሁሉም ኢትዮጵያዊ ይኸውና አቢባ አጀንዳውን አንስታ ዛሬ ያለውን ነገር ነገ ደውላችሁ ጠይቁኝ፣ ይቆጥርባችኋል። ካርድ ደግሞ መቀበያ ታዛላችሁ። ነገ ደውሉልኝ። በቃ አሁን ዝጉና ካርድ ደግሞ ይመጣላችኋል። እሺ ካርድ ደግሞ አቢባ ቃል ገብታልኛለች። ካርድ ይመጣላችኋል። እሺ ተቃረጠ። ይኸው ካርድ ልክላችኋለን። ይኸው ይሄን ነው እንልክላቸዋለን።